ሰላም ሰላም እንዴት ናችሁ? የአቡ ሚዲያ ቤተሰቦች እንዴት ሰነበታችሁ? ይህን ሳምንት ማለት ነው። ባለፈውም እንደነገርኳችሁ ይህ ሳምንት በአውሮፓ ሊጎች ጨዋታ እንደሌለ ነግሬያችኋለሁ። የ2026 የዓለም ዋንጫ ሜክሲኮ፣ ካናዳ፣ አሜሪካ አንድ ላይ የሚያዘጋጁትን ጨዋታ ብሔራዊ ቡድኖች ማጣራ እያደረጉ ነው የሚገኙት። የጨረሱት አሉ፣ የቀሩት ደግሞ በፕሌይኦፍ የሚገቡት ይሆናሉ። ዛሬም የሚጫወቱት ይኖራሉ። እንደ ስፔን የመሳሰሉት ቤልጂየም የሚመሳሰሉ ብሔራዊ ቡድን ዛሬ ጨዋታቸውን ያደርጋሉ። አፍሪካ 9 ሀገራቶችን በቀጥታ አስተላልፋለች። አንድ ቀራታል፣ አንድ ሀገር ማለት ነው። ያቺ ሀገር ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ናት። በጣም እጅግ አስገራሚ አገር ናት። ዘንድሮ ያሳየችው ብቃት ብዙዎቹን እያነጋገረ ይገኛል። ናይጄሪያን እና ካሜሩንን ጥላ ነው የመጣችው። አሁን የመጨረሻ ጫፍ ላይ ደርሳለች ማለት ነው። ናይጄሪያ 2026 ዓለም ዋንጫ ሳታልፍ ቀርታለች ማለት ነው። እንዲሁም ደግሞ ካሜሩን የ2026 ሳታልፍ ቀርታለች። የሳሙኤል ኢቶ አገር ካሜሩን። አሁን ያሉ ትውልዶች ደግሞ እና አብርሃም ምቤሞ፣ አንድሬ ኦናና ብዙዎች ምርጥ ትውልዶችን ለዓለማችን አሳይታለች ካሜሩን ማለት ነው። ሳታሳልፍ ቀርታለች። ለመሆኑም 9 ብሔራዊ ቡድኖችን አሳልፋለች አፍሪካ ማለት ነው። የኛ ሀገር ኢትዮጵያ ግን ወዳኑ ነው የቀረችው። የ2006 ማለት የ2014 ብራዚል ያዘጋጀችውን የዓለም ዋንጫ ለማለፍ ጫፍ ላይ ደርሳ ነበረች የኛ ሀገር ብሔራዊ ቡድን ኢትዮጵያ ማለት ነው። ያኔ በናይጄሪያ ነበር ደርሶ መልስ ተሸንፋ ሳታልፍ የቀረችው። ምንም ዓለም ዋንጫ አልፋ አታውቅም ኢትዮጵያ በታሪኳ ማለት ነው። አፍሪካ ዋንጫ እንኳን ለማለፍ 8 ዓመት 10 30 ዓመት እየጠበቀች ነው የምታልፈው እና ሌሎች ሀገሮች ለመጀመሪያ ጊዜ እና ኬፕ ቨርዴ እና ኮንጎ ሌሎችም ይህን ታሪክ እያጻፉ ይገኛሉ። የኛ ብሔራዊ ቡድን ግን 130 ሚሊዮን ሕዝብ ይዘን ለአንዴ እንኳን ዓለም ዋንጫ ላይ ሳንታይ ቀርተናል። አሁንም ምናልባት ለወደፊት ሌላ ጄኔሬሽን መጥቶ ይህን ታሪክ ሚሽር ካልተገኘ በስተቀር ኢትዮጵያ አሁንም ሳታልፍ ቀርታለች ማለት ነው። ሌሎች ለመጀመሪያ ጊዜ ያለፉት አሉ። ሆኖም ግን አፍሪካ እና ኮትዲቫር እና ጋናን እና ኬፕ ቨርዴን ለመጀመሪያ ጊዜ ትንሽ ህዝብ ናት። ኢትዮጵያ ውስጥ አንድ ዞን የማትሆን ሀገር ኬፕ ቨርዴ ዓለም ዋንጫ 2026 አልፋለች ማለት ነው። እና አልጄሪያ እና ግብጽ እንዲሁም ደግሞ እና ሞሮኮ አልፏል። ሞሮኮ የ2022ን ዓለም ዋንጫ ካታር ያዘጋጀችውን ያሳየችው ብቃት ሁላችን እናውቃለን። ለመጀመሪያ ጊዜ አፍሪካ 4 ውስጥ የገባችው ያን ጨዋታ ነበረ ማለት ነው። ሞሮኮ አሁንም አልፋለች። ሌሎች አገሮችም አልፏል ማለት ነው። በፕሌይኦፍ የቀረችው ግን እቺ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የምትባል ሀገር ብቻ ናት እንጂ 9 ቡድኖችን አሳልፋለች አፍሪካ ማለት ነው። ስለዚህ 9 ብሔራዊ ቡድን አፍሪካ ያለፉት ብሔራዊ ቡድን ማለት ነው። አንዷ ሳውዝ አፍሪካ ናት። ሳውዝ አፍሪካ የ2023ቱን አፍሪካ ዋንጫ አይቮሪ ኮስት ያዘጋጀችውን ያሳየችው ብቃት ሁላችን እናውቃለን። ስፔሻሊ የሳውዝ አፍሪካ በረኛ እና እንዲሁም ደግሞ ማሜሎዲ ሳንዳውንስ የሚባል ክለብ አላት። እንዲሁም ደግሞ የማሜሎዲ ሳንዳውንስ ባለሀብት በካፍ ውስጥ ስልጣን አላቸው ማለት ነው። በአፍሪካ እሳቸው ናቸው ካፍን የሚመሩት። አፍሪካ ሳውዝ አፍሪካ አልፋለች ከረጅም ዓመታት በኋላ ማለት ነው ወደ ዓለም ዋንጫ። ሌላው ቱኒዚያ ናት። እቺ ሀገር የ2022ም
ጥሩ ብቃት ያሳየች ቡድን ናት። ከአውሮፓ በጣም ብዙ ፕሮፌሽናል ተጫዋች አላት ቱኒዚያ። እቺ አገርም ለ2026 አሜሪካ እንዲሁም ካናዳ እና ሜክሲኮ በጥምረት የሚያዘጋጁትን ዋንጫ አልፏል ማለት ነው የቱኒዚያ ብሔራዊ ቡድን። ሌላው አገር ጋና ናት ማለት ነው። ጋና ከዚህ በፊት የ2022ን በወጣት ነበረች። ከዚህ በፊት የነበራት ተጫዋቾች ብዙ አልነበሯትም እና አንድራዩ፣ ጆርዳናዩ፣ ሌሎች ድሮ የምናውቃቸው የጋና ተጫዋቾች እድሜያቸው ገፍቶ አሁን እንደና መሐመድ ቅዱስ፣ አንቶን ሲሜኞ የያዘችው ብሔራዊ ቡድን ናት። መሐመድ ቅዱስ በእንግሊዝ ፕሪሚየር ሊግ ቶትናም ውስጥ የምናውቀው በጣም ተስፋ ያለው አፍሪካዊ ተጫዋች ነው። የጋናን ብሔራዊ ቡድን ለዓለም ዋንጫ አሳልፏታል ማለት ነው። ሌላው ያለፈችው ደግሞ ሴኔጋል ናት። ሴኔጋል ሁላችሁን እንደምናውቅ የሳይዶ ማኒ አገር ናት። ብዙዎቻችሁ ታውቃላችሁ። እና እስማኤል ሳር፣ ፔፔ ሳር የቶትናሙ የክሪስታል ፓላሱ ብዙዎች የሊቨርፑል ደጋፊ ይህን ተጫዋች አይረሱትም። ብዙ ከዚህ በፊትም ነግሬያቸዋለሁ። ሊቨርፑል ላይ ሌሎች አጥቂ ያላረጉትን ብዙ ጎል የማግባት ሪከርድ ያለው ይሄ እስማኤል ሳር ነው። የቀድሞ የዋትፎርድ ተጫዋች አሁን የክሪስታል ፓላሱ ማለት ነው። ሴኔጋል ይሄን ተጫዋች ይዛለች እና ካሊዶ ኩሉባሊ የቀድሞ የቼልሲ እና የናፖሊ ተጫዋች በጣም በትትና ይታወቃል። እሱን አላት ሴኔጋል ማለት ነው። ሌሎችም ተጫዋቾች አላት እና ሜንዲ የቀድሞ የቼልሲ በረኛ አሁን ሳውድ ፕሮ ሊግ ውስጥ ነው የሚጫወተው። እሱን የያዘችው ሴኔጋል አልፋለች ማለት ነው ለ2026 ዓለም ዋንጫ። ሌላይቷ ደግሞ ኮትዲቫር ናት። ኮትዲቫር ማለት የቀድሞ የዲደር ድሮግባ እና ያያ ቱሬ አገር። እሷም ከዛ የ2022 ዓለም ዋንጫ ካታር ያዘጋጀችውን ሳታልፍ ቀርታለች። አሁን ደግሞ በሌላ ትውልድ በና አንዲንግራ እንዲሁም ደግሞ የማንቸስተር ዩናይትድ አማድ ዲያሎ የያዘች አይቨሪ ኮስት ለ2026ቱ የአሜስ ኖርዝ አሜሪካ እና ካናዳ እንደውም ሜክሲኮ የሚያዘጋጁትን ዋንጫ አፍሪካን ወክላ የምታልፍ አገር ሆናለች ማለት ነው። ኮትዲቫር ወይም ደግሞ አይቨሪ ኮስት ተብላ የምትጠራው የቀድሞና በጣም ታዋቂ ተጫዋቾችን ታስወጣለች። ፕሮፌሽናል ተጫዋቾችን ማለት ነው። ብዙዎቻችሁ ያያ ቱሬን፣ ኮሎ ቱሬን፣ ዲደር ድሮግባን ነው የሚያውቁት። አሁን ደግሞ የነገርኳችሁ ተጫዋቾች ደግሞ አሁን ለዓለም ያሳየቻቸው ተጫዋቾች ናቸው። ሌላ ሀገሪቷ ግብጽ ናት። ግብጽ 2022ም አልፋለች፣ ዘንድሮም አልፋለች ማለት ነው። ግብጽ የኢትዮጵያ ብሔራዊ ቡድን ምድብ ውስጥ ነበረች። በሰፊ ውጤት ነው ያለፈችው። እንዲሁም እና ቡርኪና ፋሶ የነበሩበት ምድብ ነው ግብጽ። ይሄም ምድብ የኢትዮጵያ የነበረችበት ምድብ ማለት ነው። በአንደኝነት እየመራች ለ2026 ዓለም ዋንጫ አልፋለች ማለት ነው። የና መሐመድ ሳላ አገር እና ኦማር ማርሙሽ የማንቸስተር ሲቲው አጥቂ ቡድን ተጫዋች የያዘችው ቲም ነው። በአፍሪካ ውስጥም ሊጓ በጣም ትልቅ ነው ግብጽ ማለት ነው። በአፍሪካም ጥሩ እግር ኳስ የሚጫወቱ እንደውም ጥሩ ታሪክ ያላት አገር ግብጽ አንዷ ናት። ሌላው አልጄሪያ ናት። አልጄሪያ የ2014 ብራዚል ያዘጋጀችውን አፍሪካን ወክላ ነው። በጣም እጅግ የሚገርም ብቃት አሳይታ ነበረች በዛ ሰዓትና ያሲን ብራሂሚ እና ሪያድ ማይሬዝ ታዳጊ ሆነው የመጡት ብዙዎች እና ፌጉሊ የሚባሉ ተጫዋቾች ነበሯት። ከያሲን ሱሌማኒ የሚባል 9 ቁጥር የቀድሞ የሌስተር ተጫዋች ማለት ነው። እነሱን የያዘች አሁንም በካፕትንነት የሚመራት ሪያድ ማይሬዝ ነው። የቀድሞ የማንቸስተር ሲቲ የሌስተር አሁን ደግሞ
የሳውዲ ፕሮ ሊግ ውስጥ ነው የሚጫወተው ማለት ነው። እነሱን የያዘችው አልጄሪያም የ2026 አፍሪካን ወክላ አልፋለች ማለት ነው። ሌላኛው ሀገር ኬፕ ቨርዴ ለመጀመሪያ ጊዜ አልፋለች ለ2026 ዓለም ዋንጫ ማለት ነው። እነ ቱኒዚያ፣ ሞሮኮ፣ አልጄሪያ፣ ጋና፣ ሳውዝ አፍሪካ፣ ሴኔጋል እነኚህ አልፏል ማለት ነው አፍሪካን ወክሎ። ሌላኛው መረጃ ብዙ ጊዜ ተጫዋቾች ለኢንተርናሽናል ብሬክ ወይ ደግሞ ከክለባቸው ወጥቶ ለሀገራቸው ለመጫወት ሲሄድ ጉዳት እንደሚገጥማቸው ይታወቃል እና ይሄ ደግሞ የሚጫወቱበት ክለብና እንዲሁም አሰልጣኞች ስጋት ነው እና ከዚህ በፊትም ደጋግሞ ያነሱታል። እና ፔፕ ጋርዲዮላ፣ አርሴን ዌንገር፣ ፈርጉሰን ብዙ አሰልጣኞች ይህን ስጋት ያወራሉ እና ይህን ሰሞን ከሁሉም በጣም የሚገርም የመጥፎ ዜና አርሰናል ነው ማለት ነው። አርሰናል አራት ቋሚ ተሰላፊ ዘንድሮ ሪካርዶ ካላፊዮሪ፣ ገብርኤል ማጋሌሽ፣ ሳሊባ እና ዩሊያን ቲምበር ናቸው ማለት ነው። ከነኚህ ሶስቱ ተጎድቶበታል። አሁን የዩሊያን ቲምበር ብቻ ነው እስካሁን በጤና ምርመራ አልታወቀም። ይህን አክል ከሜዳ ያርቋል ተብሎ አልተረጋገጠም። የገብርኤል ማጋሌሽ ግን 3 ሳምንታት ከዛ በላይ ሊያርቅ እንደሚችሉ ብዙዎቹ እየዘገቡት ይገኛሉ ማለት ነው። እንዲሁም የሪካርዶ ካላፊዮሪ ማለት ነው። በእርግጥ አርሰናል ዘንድሮ ተጫዋቾች ቢጎዱበትም በየቦታው ተጫዋቹን አስፈርመዋል ማለት ነው። ከዚህ በፊትም እንዳየ ነው ማርቲን ኦዴጋርድ ሲጎዳ ኤሚሬች ኢዜ በሱ ቦታ ሸፍኖ ሲጫወት እንደቆየ ብዙዎቻችን እናውቃለን። በተከላካይ ስፍራ ላይም እንደዛው በሞስኬራ ሳሊባን ተክቶ ሲጫወት እናውቃለን። ቤን ዋይት ደግሞ በቲምበር ቦታ አለ። በገብርኤል ማጋሌሽ ቦታ ደግሞ ሂንካፔ የሚባል የባየር ሊቨርኩሰን ያመጡት ተጫዋች አለ ማለት ነው። ግን ከሁሉም የገብርኤል ማጋሌሽ መጎዳት ለአርሰናል እጅግ አሳሳቢ ይመስለኛል በበኩሌ ማለት ነው። ምክንያቱም ገብርኤል ማጋሌሽ መከላከል ብቻ አይደለም፣ የሱ ሚና በጣም እጅግ ከሌሎቹ የላቀ ነውና ብዙዎች እንዳውም ገብርኤል ማጋሌሽ ወይስ ዲክላን ራይስ ነው ለቡድኑ በጣም ወሳኝ ተጫዋች ብሎ ያነሱታል። ግን ገብርኤል እንደኔ ገብርኤል ማጋሌሽ ለአርሰናል በጣም ወሳኝ ተጫዋች ነው ብዬ ነው ገምተው። ያው እኔ እንደ ግሌ ነው። ሌሎቻችሁ ደግሞ የግላችሁን ማስቀመጥ ትችላላችሁ ማለት ነው ኢንቦክስ ውስጥ ገብታችሁ። እንደኔ ግን ገብርኤል ማጋሌሽ ዘንድሮም ብቻ አይደለም አምና በጣም ለአርሰናል በጣም ወሳኝ ተጫዋች ነው ብዬ ነው የሚገምተው ማለት ነው። መከላከሉ ብቻ ሳይሆን የቆመ ኳስ በጣም ገጅቶ ነው ጎል ያስቆጥራል እና አርሰናል ጎል ለማስቆጠር ችግር ሲገጥመው እሱ ሂዶ ጎል ሲያስቆጥር እና ቡድኑ ነጥብ ይዞ እንዲወጣ ሲያግዝ ስናይ ነበርና እሱ በጣም እጅግ ይጎዳዋል ብዬ ገምታለሁ። ሌላው ዩሊያን ቲምበር ነው። ዩሊያን ቲምበር በጣም መከላከሉ ማጥቃቱ ሚናም በጣም ጎበዝ ነው። ኳስ ገጭቶ ሲያገባ እንደ ቁመቱ አይደለም፣ በእርግጥ አጭር ነው እና እሱም በጣም ከባድ ነው ብዬ ገምታለሁ። በሱ ቦታ ቤን ዋይት አለ። ቤን ዋይት ከጁሊያን ቲምበር ቀድሞ ነው የመጣና በሱ እጅግ ውጤታማ አልነበረም። አርሰናል ለመልሶ ማጥቃት ሲጋለጥ ነበርና ቢሆንም ጁሊያን ቲምበር ቀላል ጉዳት ነው እየተባለ ይገኛል በጤና ምርመራዎች እስከሚታወቅ ድረስ ማለት ነው። ሌላኛው ተጫዋች ግን ሪካርዶ ካላፊዮሪ ነው። እኔ ይሄ ተጫዋች ቢጎዳም ባይጎዳም እንደኔ ብዙ አርሰናልን ይጎዳል ብዬ አልገምተውም። ምክንያቱም በሱ ቦታ አምና ሲጫወት የነበረው ሊዩስ ስኬሊ ስለሆነ ማለት ነው። ሊዩስ ስኬሊ በጣም መከላከል ላይ በጣም እጅግ ጎበዝ ተጫዋች ነው። ማጥቃትም እንደ ሪካርዶ ካላፊዮሪ እየተከላከለ ከመከላከል ስፍራ ለቆ ወደ ማጥቃት ስፍራ ስለሚሄድ ማለት ነው። በሱ ቦታ አርሰናል ብዙ ይጎዳል ብዬ አልገምትም። ግን በገብርኤል ማጋሌሽ ግን በጣም እጅግ
እንደሚፈተን እኔ በበኩሌ ይገምታለሁ። በሌሎቹ ግን ይህን ያክል ተጎጂ ነው ብዬ አልገምትም ማለት ነው። ሌላኛው በአውሮፓ ደግሞ የ2026 ዓለም ዋንጫ ማጣሪያ ትናንትና እና ኔዘርላንድ ጀርመን አሸንፎ ክሮኤሺያ ማለፋቸውን አረጋግጧል። ጀርመን እጅግ አጣብቂ ውስጥ ነበረች። የ2014 ሻምፒዮን ናት ጀርመን ማለት ነው። በዛ ሰዓት ጆዋኪም ሎ ይባላል የጀርመናዊ አሰልጣኝ ማለት ነው። እጅግ ግሩም ብቃት አሳይቶ ነው የ2014ን ዓለም ዋንጫ ያሸነፉት ማለት ነው የጀርመን ብሔራዊ ቡድን። ዘንድሮም የ2026 ዓለም ዋንጫ አልፏል። ሌላኛው ደግሞ ኔዘርላንድ ናት። እቺ የደች ሀገር አልፋለች እና ቲጃኒ ሬንጀርስ፣ ግራቨንበርግ፣ ቫንዳይክ እንዲሁም ደግሞ እና ጁሊያን ቲምበር ቀደም እንዳነሷላችሁ ማለት ነው ብዙ ፕሮፌሽናል ተጫዋቾችን ትይዛለች ኔዘርላንድ ማለት ነው። እና ሜምፈስ ዲፓይ እና በተጫዋች ፕሮፌሽናል ተጫዋች ምርጫ ምንም አትቸገርም። ግን አንድ ላይ ያጣምሮ ማጫወት ያሰልጣኝ ይመስለኛል እንጂ ኔዘርላንድ ሙሉ ቲም ናት ማለት ይቻላል ማለት ነው። ሌላው እና እንግሊዝ ቀደም ብሎ አልፏል። ፈረንሳይ አልፏል። ኖርዌይ አልፋለች። ኖርዌይ እጅግ የሚገርም ነው። ከ1998 በኋላ ናት ለዓለም ዋንጫ ያለፈችው ማለት ነው። ዛሬ ደግሞ ስፔን እንዲሁም ደግሞ ቤልጂየም ይጠበቃል። ቤልጂየም በነገራችን ላይ ወርቃማ ትውልድ የሚባል አልቋል እና ኬቪን ድብሩኔ፣ ኤደን ሃዛርድ፣ ቶርጋን ሃዛርድ እንዲሁም ደግሞ ቨርቶገን እና ቲቦ ኮርቷ አሁን እና ዶኩ እና ትሮሳርድ እና ቴሌማንስ ምናምን የያዘ ፕሮፌሽናል ተጫዋቾችን ይዛለች። ቤልጂየም ግን እንደና በና ኤደን ሃዛርድ ጄኔሬሽን አይመስለኝም። ኬቪን ደብሩኔ ተጎድቶባታል። ለቀጣይ ዓለም ዋንጫ እስከሚጀመር የሚሰለፍ አይመስለኝም። በክለብ ደረጃም ስለተጎዳ ማለት ነው። ስለዚህ ዛሬ የመጨረሻ ጨዋታቸውን ያረጋሉ። ስፔንም ላሚን ያማል አይሰለፍም። ወደ ባርሴሎና ካምፕ ተመልሷል ማለት ነው በጉዳት። ስለዚህ ስፔንም ዛሬ መጨረሻ ጨዋታውን ጫፍ ላይ ደርሳለች፣ ታልፋለች፣ ምድቡን እየመራች ትገኛለች ማለት ነው። ዛሬ ምን ያስመዘግባሉ የሚል ውጤት እናያለን። ሌላ ግን እጅግ በጣም እንደኔ የገረመኝ ባለፈው ኖርዌይ ብሔራዊ ቡድን ውስጥ ተጫዋች የአንድ ተጫዋች ጸጉር ስታይሉን አይታችሁ ከሆነ ብዙዎቹን እያነጋገረ ይገኛል። ቆይቷል። ድሮ ማሪዮ ባላቶሊ እንደዚህ አይነት ጸጉር ስታይል ይዞ ይገባሉ። የቺሊው አርቱሮ ቪዳል፣ ፖል ፖግባ እና ከአፍሪካዎቹም እንደዚህ አይነት ጸጉር ስታይል ይዞ ሲገቡ ይታያል እና የባለፈው የኖርዌይ ብሔራዊ ቡድን ተጫዋች እንዲሁም የቦሩሲያ ዶርትሙንድ ግራ ቀኝ ተከላካይ ማለት ነው እንደኔ ያስገርመኝ። እናንተ እንዴት አያችሁት የሚል ነው። እዚህ ፎቶ ምስል ላይም ያስቀመጥኩት ድሮም አሁንም ሲያረጉ ያሉት የጸጉር ስታይላችሁ የትኛው ነው እናንተን የሚያስደስት፣ የትኛው ነው ደግሞ የሚያስጠላ የሚል ይጠይቃችኋለሁ። እዚህ ኢንቦክስ ውስጥ እንድታረጉ እፈልጋለሁ፣ ኮሜንት እንድታረጉ ማለት ነው። እንደኔ የባለፈው ገርሞኛል። የፖል ፖግባ እኔ ይመቸኛል፣ የፖል ፖግባ ጸጉር ስታይሉ ማለት ነው። እናንተ ደግሞ የራሳችሁን ኢንቦክስ ውስጥ አስቀምጡ እላችኋለሁ። ቀጣይ ደግሞ በሌላ ፕሮግራም ተመልሰን እስከምንመጣ ቸር ቆዩ እላችኋለሁ። መልካም ቀን